በጣም በሚያሳዝን ሁኔታ ሮቤል አሁን ላይ ችግር ላይ ወደቀ። ሚራና ሮቤል ክላስ ላይ ሆነው ማለት ነው ሲያወሩ አድናን ደረሰባቸው። ከዛም እንግዲህ ሚራ በጣም ደንግጣ እንዲሁም ደግሞ ኮሽታ ሰምታ እሱ እንዳመመውና ራሱን እንደሳተ አስመስላ ማለት ነው እባካችሁ እርዱኝ ብላ የሰው እርዳታ ተጠይቃለች። እናም እውነት የመሰለው አድና ማለት ነው ቶሎ ብሎ ሮቤልን ወደዛ ይገፈትረዋል። እናም እንግዲህ ሮቤል ራሱ የሳተ አስመስሎ አልጋው ላይ ይወድቃል። እናም እንግዲህ ሚራ ማለት ነው ምን ትላለች? በጣም በጣም ስለታመመ አሁን አንስቼ አልጋ ላይ ሳደርገው ነው የወደቀብኝ ብላ ትናገራለች። እናም እንግዲህ ሚራ አሁን ላይ እንደደነገጠ ሰው መተንፈስ አቅቶታል። እናም እንግዲህ አድና ማለት ነው አሁንም አይኑን መግለጥ አቅቶታል። እናም ቤት ውስጥ እየሆነ ያለው ከስር ከስርህ ለምንድን ነው የማታየው ብላ ሉሃና በምትነግረው ጊዜ በፍጹም ሊሰማት አልቻለም። አይኑን መግለጥ ያልቻለው አድና ማለት ነው አሁን ላይ በጣም ከልክ በላይ ጉዱን እየፈላ ይገኛል። እናም እንግዲህ ወደ ኩሽና ትሄድና ወይኔ ጉዴ ዛሬ ተበልቼ ነበር ትላለች ሚራ። እናም እንግዲህ ወይኔ ዛሬ ተበልቼ ነበር እያለች ማለት ነው ጭንቅላቷን ይዛ በመደንገጥ በጣም እያዞራት ባለ ሰዓት ነበረ ሉሃና የደረሰችባት። በሩን በምትከፍተው ጊዜ ጭንቅላቷን ይዛ ተበልቼ ነበር ዛሬ ጉዴ ፈልቶ ነበር ስትል ሰምታት በሩን ዘግታ ትወጣለች። ሉሃና አሁንም ሳታስነቃ በሩን ዘግታ ብትሄድም ግን ደግሞ ለአድና እባክህን ራስህን አይንህን ግለጥ እያለች ትነግረዋለች። እና መቼ ልጅ ራሷን እየሳተችና ጭንቅላቷ እየታመመች ስለሆነ ወይ ፍቅር ነው ወይም እብደት ነው በማለት አድና በፍጹም ሊያምናት አልቻለም። እናም እንግዲህ አሁን ላይ አድና በጣም በሚያሳዝንና በሚገርም ሁኔታ ሉሃናን አላምንም ያለው አድና ማለት ነው እያንዳንዱ ነገር ችግር እየፈጠረ ይገኛል ቤት ውስጥ ማለት ነው። እናም እንግዲህ ሚራና ሮቤል አሁን ላይ ዛሬ ድነናል፣ ግን ደግሞ ለነጌ ማሰብ አለብን። እባክህን ሮቤል ከዚህ ቤት መውጣት አለብን፣ ይበቃናል። አሁን ላይ ችግር ሳይፈጠር ከዚህ ቤት መውጣት አለብን ትላለች ሚራ። እናም እንግዲህ ሮቤል ማለት ነው ምን አለንና ነው እዚህ ቤት ተን የምንሄደው? ወንድሜን አጭበርብረን ሁሉንም ሀብትና ንብረት በራሴ ስም አድርጌ ነው መሄድ የምችለው ወይንም መሄድ የምፈልገው እያለ ለሚራ ይነግራታል። ሚራ ይሄንን ያልተቀበለችው እውነታ ሲሆን እናም ሚራ በጣም ፈርታና ተንቀጥቅጣ አሁን ላይ ከችግሮቹ ለማምለጥ ከዚህ መሄድ ብቻ ነው የምፈልገው እያለች ትናገራለች። እናም እንግዲህ አሁን ላይ አድና ማለት ነው በፍጹም ምንም ነገር ያልነቃ ቢሆንም ግን ደግሞ ሉሃና በፍጹም ወደ ኋላ አላለችም። እያንዳንዱን ነገር እየተከታተለቻቸው ቢሆንም ግን ደግሞ ሮቤል ቀላል ሰው አይደለም። እናም ሉሃና ልታናግረው ወደ ሮቤል ክላስ ትሄዳለች። እባክህን እንደዚህ አይነት ነገር አቁም ትለዋለች። እናም እንግዲህ ሲም ካርዱን የሳራ ሲም ካርድ በፍጹም አንተ ጋር ሊሆን አይገባም። እናም አሁን የደረስኩበት እውነታ ቢኖር ሲም ካርዱ አንተ ክላስ ያገኘሁትን ሲም ካርድ ነው መልስልኝ በማለት በምትናገረው ጊዜ አንቺ ሰተሽኛል ወይ አላየሁም በማለት ክህደቱን ይፈጽማል። እናም እንግዲህ አሁን ላይ ሉሃና ሲሙን ማለት ነው አንቺ ሰተሽኛል ወይ በሚላት ጊዜ ነበር ሚራ ጋ ሄዳ ሲሙን በፍጹም አልሰጥም ብሎኛል ትላታለች። አንቺ አብደሻል ወይ በማለት በምትመልስላት ጊዜ ነበረ እያንዳንዱ ውርደትሽን አጋልጥልሻለሁ ጠብቂኝ በማለትም ታስፈራራታለች። እናም እንደውም ምን ታመጫለሽ አልሰጥሽም በምትላት ጊዜ ነበረ ሉሃና በጣም የተናደደችው። እስካሁን ድረስ እንደውም ዘግይቻለሁኝ ከዚህ በኋላ ከአድና ጋር ያለውን ነገር ጨርሳለሁ ብላ ከሳራ ቦርሳ ውስጥ ያገኘችውን ወረቀት ለአድና ልትሰጥ የወሰነችው። እናም እንግዲህ ከሳራ ቦርሳ ያገኘችውን ወረቀት ማለት ነው ምን ይላል እሱም አድና ሮቤል በእግሩ መራመድ እንደሚችልና ይሄ ዊልቸር ላይ ቁጭ ብሎ የሚያስመስለው ነገር ውሸት እንደሆነ ለአድና የጻፈችው ነበርና እሱንም በሚያነበው ጊዜ በጣም ተናደደ ማለት ነው። አድና የሚያደርገውን ነገር ግራ ገባው። ሰማይ ምድሩን ተደበላለቀበት። እናም እንግዲህ እዛው ጥሏት ወደ ቤት ይመለሳል። እናም ሉሃና በጣም በመናደድ ፍቅር ይዟት ነው እንጂ በፍጹም እንደዚህ አትሆንም በማለትም ግን ደግሞ
ግን ደግሞ አድና ከወንድሜ ደስታ ምንም ይበልጥ ነገር የለምና በቃ ችግር የለውም ዋናው እነሱ መስማማታቸው ነው ይላል። ግን ደግሞ ይሄ ሁሉ እነሱ ያቀናበሩት ነገር ነው እንጂ በፍጹም ሉሃና ሮቤል ወዳ አይደለም ወይንም ሮቤል ወዷት አይደለም ማለት ነው። ሁለታቸው የሚፈላለጉት ለተንኮል ብቻ ነው። እናም እንግዲህ አሁን ላይ ሉሃና በጣም ተናዳለች። ምክንያቱም አሁን ላይ ሚራና ሮቤል ባቀነባበሩት ውሸት ማለት ነው። በፍጹም እሷ ልትታመን አልቻለችም። አለመታመኗ ቢያሳምማትም ግን ደግሞ አሁን ላይ የሮቤል እናም እንግዲህ አሁን ላይ አድና በጣም ተናዶባታል ሉሃና ለወንድሜ የምትገባ ሚስት አይደለችም፣ ግን ደግሞ ከሱ ደስታ አይበልጥም ይላል። ግን ደግሞ አሁን ላይ ሉሃና ወዳው ሳይሆን ለተንኮልና ለሴራ ማለት ነው እየፈለጓት ወዳው ነው። በፍጹም ፍቅር ነው እንደዚህ የሚያደርገው ብለው ሚራና ሮቤል ያቀነባበሩት ውሸት ቢሆንም ግን ደግሞ አሁን ላይ ከአንድም ሁለት ጊዜ ከቤት ያባረራት ቢሆንም አድና ማለት ነው ተመልሳ ግን ትገባለች። ምክንያቱም እያንዳንዱን ነገር በመረጃ ስለምትሄድ ሉሃና አሁን ላይ በጣም ለእውነቱ እየተቃረበች ነው። ሰላም ሰላም! ውድና የተከበራችሁ የናይብቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮ ቶሎ ማግኘት ትችላላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ሉሃና ድራማ ነው ማለት ነው። እናም እንግዲህ አሁን ላይ ሮቤል ማለት ነው ምን ማድረግ እንዳለበት ይወስናል ማለት ነው። እናም አድና አሁን ላይ ምን ማድረግ እንዳለበት ግራ ገብቶት እየተንገላታ ነው ማለት ነው። በሌላኛው በኩል ሚራ በጣም አናዳዋለች። እናም አሁን እኔ ወንድሜን ልመን ወይስ ሚስቴን ልመን እያለ ግራ ገብቶት ይገኛል። እናም እንግዲህ ሉሃና አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። ምክንያቱም የምታደርገውና የምትሰራው ነገር ሁሉ ውሸት ነው እያሉ ያጠፉባታል። ሚራና ሮቤል ሁለቱ አንድ ላይ በመሆን በጣም የሚያደርጉትን ሴራ በጣም ከፍ ያለ ነው። እናም እንግዲህ በፍጹም እንዳትታመን ያደረጓት ሲሆን እናም አድና አሁን ላይ ሉሃናን እንደወደዳት ሲያውቁ በፍጹም እንዳይሰማት እያደረጉ ይገኛሉ። እና ማለት ነው ከቤት እንድትወጣ በሚያደርጉበት ጊዜ ሉሃናን በፍጹም መውጣት አልቻለችም። ምክንያቱም በሚያስወጣት ጊዜ ድጋሚ ሰበብ እያደረገ እናም እንግዲህ አሁን ላይ በጣም በሚገርምና በሚያሳዝን ሁኔታ ማንም እንዳያምናት አድርጓታል ማለት ነው። እናም ቀጣይ ምን እንደሚሆን አይታወቅም ማለት ነው። አሁን ላይ ሚራና ሮቤል ተንኮል እየጠነሰሱ ይገኛሉ። ምክንያቱም አሁን ላይ ሉሃናን ካላስወገድን መንገዳችን ላይ ቆማለች፣ ምንም ማድረግ አንችልም። እናም እች ልጅ እባክህን የሆነ ነገር አድርግልኝ ትላለች ሚራ አሁን ላይ ለሮቤል እየተማጸነችው ይገኛል። ምክንያቱም ሚራ ላይ ራሱ እየተቀሳሰረ ችግሩ ስለሆነ አሁን ላይ እንደውም ሚራ ላይ እያቀሳሰረች ስለሆነ ማለት ነው። ማታም እንግዲህ ሚራ ሲል ሰምቼዋለሁ ስላለች ማነው በጣም ፈርታና ተንበቅቡቃ ማለት ነው። በጣም ፈርታለች። እናም እንግዲህ ውድ ተመልካቾቼ ቀጣይ ክፍል ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። እንዲሁም ደግሞ ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።